የሞተ ወንድማችን አብዱል ፈታህ አላህ በሸሂድነት አላህ ይቀበለው ሰው በትንታም ይሞታል እኮ በትንታም ይሞታል በተራ በሽታም ይሞታል በተኛበት እዛውም ይሞታል መሞት ማለት ግን እንደ አብዱል ፈታህ ነው ሞቱ ዳዕዋ ያደርጋል ሞቱ እስላምን ያስተምራል ሞቱ የእስላም ባንዲራ ከፍ ያደርጋል የአብዱል ፈታህ ማማት አንድ ሞት አይደለም ሞት አይባልም ሕያው ነው ስንቱን ሐይ አድርጓል ስንቱን ቀስቅሷል መስጂድ አይነካም ዲን አይነካም በማለት ይህን ሞት ነው ሁሉም ይመኘው ያንዳንዱ ሙስሊም ይመኘው ስለዚህ ለሱ ምን ነው አላህ ይቀበልህ እንዴት ታስቀናለህ ነው ምን ነው እንዴት ያስቀናል ለማማቱ እንዴት ያምራል ለማማቱ አላህ ይቀበለው የሁላችንም አማማት ለዲን ብለን የምንሞት አላህ አድርገን ፍራሽ ላይ እንሞት ተራማማት የሚሞት አላህ ያድርግብን ሞቶ ዳዕዋም ያደርግ ሞቶ መልእክትን ያስተላልፍ አላህ ያድርግልን የቆሰሉ ወንድሞቻችን አላህ አፍ ያርጋቸው አላህ ያሽራቸው ለዲናቸው ሐይ ድነው አፍያ ሆነው የበለጠ ለዲናቸው የሚሰሩ ለአኺራቸው የሚሰሩ አላህ አድርጋቸው በስህር የተጎዱ እህቶችን አላህ አፍ ያርግልን ፈተና ነው ይሄ ፈተና ነው ስህር ማለት ፈተና ነው ሚካበድ አይደለም ሱካር በሽታ ታውቁ የለ ደም ብዛት ታውቃላችሁ መሰል በሽታዎች አሉ አይደለም እንደዚህም በሽታዎች አላህ የሚያመጣው ለምንድን ነው ለፈተና ነው ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين لفتنا ነው የሚመጣው በብዙ መልኩ አላህ ይፈትናል አንዱ ፈተና ስህር ነው አንድ ፈተና ነው እሱ ፈተና አላህ ነው የሚያመጣው አላህ ባለው ጊዜ ይሄዳል ግን የኛ መፈተኛ ነው ምን ያህል በእምነት ትጸናለህ በተውሂድህ በአቂዳህ በላ ኢላሃ ኢላላህ ምን ያህል ትጸናለህ ወይስ ትለቃለህ ፈተና ነው ፈስብቱ ጽኑ ይህን ስህሩን ህክምናው መድኃኒቱን ፍለጋ የት ሄዳለ ጠንቋይ ቤት ሄዳለ ጠንቁልና በጠንቁላ ማክሸፍ እንደነሱ እንደ ጠንቋዮቹ ትጥሎቅላለህ ወይስ ጠንቁልና ኩፍር ነው ሽርክ ነው ከአላህ የሚያጣላ ነው ይህ ሰብአዊ ተግባር ነው ብለህ ወደ አላህ ትመለሳለህ መድኃኒቱን ፈውሱን ከአላህ ብቻ ትፈልጋለህ ፈተና ነው ፈተናው ምናልፍ አላህ ያድርገን ለፈተናው ማለፊያ ሱረቱል በቀራ ነብዩ ሰለላሁ ዐለይሂ ወሰለም ያንዳንዱ ሰው በቤቱ ሁሉ ጊዜ ሊቀራ ፈተናው ማለፊያ አንዱ ሰበብ ሱረቱል በቀራን አዘውትሮ መቅራት በየቤቱ ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ብሏል ነብዩ ሰለላሁ ዐለይሂ ወሰለም ምናልባትም ከቁርአን ጋር ተራርቀን ነበርና አላህ ወደ ቁርአን ሊያቀርበን ሲፈልግ ሊሆን ይችላል ይሄን ያመጣው ወደ ቁርአን ቅረቡ ቁርአንን አድምጡ ቁርአንን ቅሩ ቁርአንን ኑሩት